አርቲስቶቻችን በነፃነት ያላቸውን ነገር ሼር እንዳያደርጉንም ጭምር ነው እየሆነ ያለው። ሴትነትን በማዋረድ የሚገዝፍ ወንድነት የለም። ሴቶች ናቸው በብዛት ለስኬቴ መደናቀፍ ምክንያቶች። ነገሮች በጣም ሌላ መልክ እንዲኖራቸው እያደረጉ ያሉም ሰዎች አሉ ብዬ አስባለሁ። ሰላም ተመልካቾቻችን እንዴት ናችሁ? ሳምንታችሁ እንዴት ነበር? ዋርካ ኔትወርክን ሰብስክራይብ ማድረግ፣ ሼር፣ ላይክ ማድረግ እንዳትረሱ። በሰሞኑ ምን ተፈጠረ ሶሻል ሚዲያ ላይ የሚለውን የምንዳስስበት ፕሮግራማችን ነው የሚሆነው። ይህ ሳምንት ብዙ ነገሮች ወደዛ ወደዚህ ሲሉበት የነበሩበት ሳምንት ነው። ሶሻል ሚዲያው በጣም ተጨናንቆ ነበር። ቲክቶክ ክሬቲቭ አዋርድ 2025ም ተካሂዶ ነበረ። መጨረሻ ህዝቡ ቁርጡን አውቋል። ልቤ ተመቸው ዛሬ በቃለ ልቤ ተመቸው አታገኘው አቻ አዶናይ መኪናውን ወስዶታል። አዎ መኪናውን ወስዶታል። አዶናይ በሞቲቬሽን የጂ ፓወር እና ቲክቶከር ኦፍ ዘ ይር በሚል መኪናውን ይዞ ገብቷል። ሽልማቱን እንደወሰደ ሳልተኛ ነው የገባሁት የሚል ቪዲዮ አጋርቶ ነበረ። እሱንም ትንሽ ተመልክተን እንለፍ። ቀጥታ ወደ አክሱም ነበር ሄደው። በጣም ደስ የሚል ነው። ዩቲናስም 2 ሽልማቶችን አግኝታለች በቲክቶክ ክሬቲቭ አዋርድ፣ የስማይልን እና የላይፍ ታይም ተሸላሚ ሆናለች። በጣም ደስ የሚል ነው። ዩቲናስ ረጅም ጊዜ ቲክቶክ ላይ የምናውቃት ለህዝቡ ብዙ ነገሮችን ስታደርስ የቆየች ጎበዝ ልጅ ናት። ረጅም ዓመት ለፍታለች፣ ይገባታል ሽልማቱ። አዶናይም ደግሞ ከቅርብ ጊዜ ወዲህ በጣም ወጣቶች ላይ እየሰራ ያለ ኢንፍሉዌንስ እያደረገ ያለ ብዙ እንቅስቃሴዎችን እያደረገ ያለ ወጣት ነው። እንደ አንድ ወጣት ያለበት የደረሰበት ደረጃ ወይም ደግሞ አለፍኩበት እያለን ያለው የህይወት ጊዜው እሱን አልፎ አሁን ለዚህ ደርሶ ብዙዎችን መሰብሰብ ለብዙዎች ትምህርት መሆን መቻል በጣም ትልቅ ነገር ነው ባይነኝ እና ዩቲናስ እና አዶናይ መሀል ግርግሩ ተፈጠረበት ሰዓት ላይም አዶናይ መልካም ንግግሮች ነበረ ስለ ዩቲናስም ሲናገር የነበረው እርግጠኛ ነኝ። እሷም ወታ በራሷ ጉዳይ ስለ አዋርዱ ያለውን ነገር እንጂ ስለ አዶናይ ምንም በግልጽ ሶሻል ሚዲያ ላይ ያጋራችው ነገር አልነበረም። ሲሸለም ደስታዋን እያጋራች ነበረ፣ ቆማ ያጨበጨበችለት ነበረ። እንደምትመለከቱት ሶሻል ሚዲያ ላይ ለእነሱ የምንሰጣቸውን ወይም ደግሞ ኢንፍሉዌንሰር ብለን ለምናያቸው ሰዎች የምንሰጠው አድናቆት፣ ፍቅር ሰዎች እነሱን የሚከተሉበት የየራሳቸው የሆነ ምክንያት አላቸው ብዬ አስባለሁ። ዩቲናስን የሚወዱበት፣ አዶናይን የሚወዱበት የየራሳቸው ሪዝን አላቸው። ካደረጉት አንጻር ወይ ደግሞ ምን አድርጓል ምን ሰርቷል ብቻ ሳይሆን ሜቢ አነጋገር ሊሆን ይችላል፣ አለባበስ ወይም ደግሞ በውበትም በየትኛውም ብቻ ብዙ ተነስተው ሊወደድና በዚህ የተነሳ ነው ይህን ሰው የምከተለው ልንል የምንችልባቸው አይነት ኢሹዎች ሊኖሩ ይችላሉ። የህዝብ ምርጫ እስከሆነ ድረስ ህዝቡ አብዛኛው ህዝብ የፈለገውን የመረጠው ላይ እዛ ላይ 30% ነው የዳኞች አስተያየት ጨምር የነበረው። አሁን ባለንበት ሰዓት አዶናይ ብዙ ቪዎች አሉት፣ ብዙ ሰው እየተመለከተው ነው። ስለዚህ የሚደንቅ አልነበረም፣ ማሸነፉ ኦብቪየስ ነበር። ሌላ ጭላሎ አዋርድን ቤኪ ያሸንፏል። ቤኪም እንደዛው ረጅም ዓመት ሪኮግናይዝ ያልተደረገ ነገር ግን ረጅም ዓመት የለፋ ልጅ ነው። በጣም ደስ የሚል ነበረ። እሱም የጠበቀው ነገር ነበረ። ወቸጉር ላይ የምናውቀው ቤኪም እሱም ደስ በሚል ሁኔታ ኢሞሽኑን የገለጸበት ቪዲዮዎች እየተጋሩ ነበረ ቲክቶክ ላይ። የእሱም በጣም ደስ የሚል ነበረ። 1 ሚሊዮን ብሩን ወስዶታል ማለት ነው። ሙሴ ሰለሞን እስር ቤት እንደገባ እዛው ነው ያለው። ምንም አዲስ መረጃዎች የሉም በሙሴ ሰለሞን በኩል። ቮቱ መሰጠት ከተጀመረበት ቀን ጀምሮ የመጀመሪያው ግርግር የተነሳው እንደውም በሙሴና በብሩክ በኩል ነበረ። ያው በሁለቱም በኩል ደግሞ ብሩክ አሸንፏል። ኮንግራ ብለናል ለብሩክም፣ ለዩቲናስም፣ ለአዶናይም፣ ለሌሎችም ተሸላሚዎች በሙሉ። አብዛኛዎቹ የተሸለሙ ሰዎች ይገባቸዋል የምንላቸው ናቸው። ደስ የሚል ነበር። የሚቀጥለውም ዓመት ብዙ እንጠብቃለን። እኔ በበኩሌ በጣም ከባለፈው ዓመት አንጻር በብዙ መልኩ የዚህን ዓመት ቲክቶክ ክሬቲቭ አዋርድ አጨብጭበናል። እንዴት አያችሁት እናንተ? በጣም አሪፍ ነበር። ኦርጋናይዝድ ነበረ። በባለፈው ዓመት ትንሽ ኦርጋናይዝ መሆን ይቀረዋል ምናምን የሚሉ ሀሳቦች ነበሩ። በዚህ ዓመት በጣም አሪፍ ነበረ። ፌርም የሆነ ነገር ተካሂዷል ብዬ አስባለሁ። ያ በባለፈው ዓመት ብዙ ሀሳቦች ነበሩ፣ ፌር ነገር ነበር። ሁሉም በየሃይማኖቱ አምላኩን ያመሰገነበት ወይም ደግሞ የፈጣሪን እርዳታ በብዛት ጎልቶ ያየንበት ደስ የሚል ምሽት ነበረ።
ሌላው ነገር ትንሽ ከሳምንቱ ቀልቤን በጣም ስቦኝ የነበረው የአርቲስት መሰረት መብራቴ ጉዳይ ነበረ። ፌስቡክ ገጿ ላይ ያጋራችውን ጽሁፍ በተመለከተ ሴቶች ናቸው በብዛት ለስኬቴ መደናቀፍ ምክንያቶች አለች ነበር የሚለው። ሴቶች ያለችበትም ቦታ ለምን በጣም እንደ ትልቅ ይሹ ተወስዶ ገኖ ለምን እንደተነሳና እንደተወራ አልገባኝም። አርቲስት መሰረት መብራቴ ፌስቡክ ገጿ ላይ ሴትነት በሚል ያጋራችው ጽሁፍ ላይ ብዙ አስተያየቶች ተሰጥቷል። ሴትነት በሚል ያጋራችውን ጽሁፍ በትንሹ እንመልከተው። እዚህ ጋር አስቀምጥላችኋለሁ። ሴትነት ብዙ መገለጫዎች አሉት። ልከኝነት፣ መጠን፣ አርቆ አስተዋይነት፣ ጨዋነት፣ ብልሃተኝነት፣ ቁጥብነት፣ ባህል፣ ወግ፣ ስርዓት፣ አክባሪነት፣ እናትነት፣ እህትነት፣ ታዛዥ ሚስትነት፣ ቤተሰብን፣ ማህበረሰብን ብሎም ሀገርን ገንቢ እያሉ ብዙ መዘርዘር ይቻላል። ታዲያ ይህንን ሁሉ የሆነች በስራ በትጋት ራሷንና ቤተሰቧን ለማገዝ ደፋ ቀና የምትልን ሴት ለመስበር መታገል፣ ስኬቷን መተቸትና መቃወም በዘመናችን በብዛት የሚስተዋል ሆኗል። ሴትነትን ከስራ ይልቅ እንደ ቁስ አካል መቁጠር፣ ከአካላዊ ውበቷ በዘለለ የራሷ ሀሳቤ፣ ዓላማ፣ ህልም እንደሌላት በመቁጠር በስራ ካሳካቻቸው ካደረገቻቸው ይልቅ ውጫዊ ገጽታዋን ማነቆ ሆኖባት እንዳትራመድ ሊያደናቅፏት ሲታትሩ ይስተዋላል። የራሴ ህይወትም አንዱ ማሳያ ነው። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር። ከየአቅጣጫው የሚሰነዘርን የማህበረሰብን ጫና፣ ትችትን ተቋቁመው በተለያየ የሙያ ዘርፍ ስኬታማ የሆኑና የዛኑ ያክልም በክፉዎች ምላስ ተሰብረው ያቀረቀሩና ከህልማቸው የተነጠሉ ብዙ እንስቶች ናቸው። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን አቅም፣ በጎ አገልግሎት፣ የስራና የትምህርት ስኬት እንዲሸፈን በማድረግ ለፍላጎታቸው ተገዢ ባለመሆኔ እንደ አፈንጋጭ ትዕቢተኛ ተቆጥሬ የስራ በሮቼን በመዝጋት ስሜን በማጠልሸት ስለ ልቦናዬም በመጉዳት ከመድረኩ ገለል እንድል ብዙ ሴራዎች ተሰርተውብኛል። ነገር ግን ተግዳሮቱን እንደ መረማመጃ ድንጋይ፣ ትችታቸውን እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ደርሻለሁ። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩት አብዛኛዎቹ ሴቶች መሆናቸው ነው። እዚህ ጋር ቆማለሁ። እዚህ ጋር የምቆመው ይህ ፓርት በጣም ተነስቶ ሲወራ ስለነበረ ነው። ያጋራችሁ በግሏ የገጠማትን የህይወት ተሞክሯን ነው ብዬ አስባለሁ እዚህ ጋር እና ከራሷ አንጻር እሷ ካሳለፈችው ላይፍ አንጻር የሚገርመኝ እነዚህን ሁላ መሰናክሎች ሳልፍ አብዛኛዎቹ ሴቶች ናቸው ሲያደናቅፉኝ የነበሩት። ከግል ችግሮቿ ከግል ከገጠሟት ነገሮች አንጻር ሊሆን ይችላል። ሙሉ ለሙሉ ኢትዮጵያዊ ሴትን ወይም ደግሞ ሙሉ ለሙሉ ሴቶችን አይወክልም ልትል የፈለገችው ነገር እያልኩ ነበረ። ያው እንደዚህ አይነት ነገሮች በዙሪያችን ይከሰታሉ። ሰው መጋጨት ወይም ደግሞ በራሳችን ስራም ጉዳይ መቀናናቱ ምንም እንዳለ ሆኖ እሱ የለም ማለት ከባድ ነው። ለማንኛውም እሷ ማጋራት የፈለገችው እኛ ያየነውን እይታ ብቻ ላይሆን ይችላል። በጣም ለጀጅመንት እንደምንቸኩልም ጭምር ነው የሚታየውና ይሄ ጀጅመንት ላይ ያለን ችኮላ ቲክቶክ ክሬቲቭ አዋርድ ላይ አዶናይ የመጨረሻውን ሽልማት በሚቀበልበት ሰዓት አንድ ልጅ ወደ መድረክ እየሮጠ ወጥቶ ነበረ። እሱም ልጅ እንደዚሁ ቲክቶክ ላይ ብዙ ስራዎችን የሚሰራ ልጅ ነው። ሾርት ሙቪዎችን የሚለቅ ልጅ ነው። በሰዓቱ ለተፈጠረው ክስተት የተሰጠው ሊደበድበው ወጣ የሚል ስያሜ ነበር። ነገር ግን በስተኋላ ዛሬ ከሰዓት በኋላ አዶናይ ባጋራው ቪዲዮ ላይ ልጁ አድናቆቱን ለመግለጽ ወጥቶ እንደነበረና ግን ያው ኢሞሽናል ሆኖ እንደነበር በደስታ ኢሞሽናል ሆኖ እንደነበር አዶናይ ደግሞ በሰዓቱ ሽልማቱን ተቀብሎ ንግግሮችን ማድረግ የነበረበት ሰዓት ነበር። ከዛም አንጻር የእሱ ለነገሩ አቴንሽን አለመስጠት ሌላ ስያሜ ሰጥቶታል። በጣም ችኮላም ጭምር ይታይብናል። ነገሮች በጣም ሌላ መልክ እንዲኖራቸው እያደረጉ ያሉም ሰዎች አሉ ብዬ አስባለሁ። በስነስርዓት ይህንን ስራቸው አድርገው የሚንቀሳቀሱ ሰዎችም አሉ ብዬ አስባለሁ እና ሁሉም የራሱን አመለካከት እየገለጸ ያለበት ሰዓትም ላይ ያለ ነው። ሁሉም ሰው ስልኩን አንስቶ የፈለገውን ሀሳብ መስጠት ይችላል። ስለዚህ ኢንፍሉዌንሰር የምንላቸው አርቲስቶች የራሳቸውን ህይወት በፈለጉት መልኩ ማስኬድ እስከማይችሉ ድረስ ነው ነገሮች እየሆኑ ያሉት። የመሰረት መብራቴም ጉዳይ እንደዚህ ነው የምላችሁ። ትንሽ ሁሉም ሰው ከራሱ እይታ ነገሩን ማየት ጀምሯል ብዬ አስባለሁ። ነገር ግን ያው በሳያት ደምሴ በኩል ተመሳሳይ ነገር ስለተፈጠረ ስለዚህ ነገር ከባድ ሊሆን ነው። ምንም ነገር ማለት በእጅጉ በጣም ከባድ ነው። እኛ ሴቶች ያው በጣም መተባበር እንደውም
አንድ ላይ አንድነታችንን ማሳየት ነበረብን ብዬ አስባለሁ። ነገር ግን ማረጋገጫ ወዲያው በነጋታው ህዝቡ ሰጥቶበታል። የሳያት ደምሴ ጉዳይ ከዚህ ጉዳይ ጋር ለዚህ ጉዳይ ማረጋገጫ የቀረበ እስኪመስል ድረስ ሶሻል ሚዲያ ላይ በጣም ብዙ ነገሮች እየተባሉ ነው። ካለባበሷ ሳያት ደምሴን ለረጅም ዓመታት ኢትዮጵያ ውስጥ በጣም የምትወደድ በብዙ ስራዎቿ የምናደንቃት ሴት ናት። ለረጅም ዓመትም በእንደዚሁ አይነት አለባበስ ነው የምናውቃት። ሳያት ደምሴን በቀሚሶች በጣም ኢንሰንት በሆኑ አለባበሶች የምናውቃት። ምንም አይነት ነገር ሶሻል ሚዲያ ላይ ከፍቅር ያለፈ ለሳያት ደምሴ ጥላቻ መልእክቶች ወይም ኮሜንቶች ሰምቼ አላውቅም። የመሰረት መብራቴን ጉዳይ አንስተን ፈገግ ብለን ሳንጨርስ ነገር መከሰቱም ከባድ ነው። ሰው የራሱ የሆነ ድሬሲንግ ኮድ አለው፣ የራሱ የሆነ የአለባበስ ስታይል አለው። ይሄ ፈልጋ ወዳ የምታደርገው ነገር ነው። እንደ አንድ ኢትዮጵያዊም ነገሩን ስናየው ይሄ አለባበሳችን ነው። የለበሰችው የሀገር ልብስ ነው፣ ሻሽ አድርጋለች። የተለመደ አለባበስ ነው እና የሳያት አለባበስ ለብዙዎቻችን ሴቶች የሚወደድላት እንጂ ለምን አደረገችው ወይም ደግሞ ከዚህ ኢንቴንሽን ተነስታ ነው ያደረገችው የሚያስብል ነገር የሚፈጥር አይመስለኝም። ምክንያቱም የወደድንላት ድሮውንም የምናውቀው አለባበሷ ነው። ሳያት ደምሴንም መሰረት መብራቴንም በጣም የምናከብራቸው የረጅም ዓመት አይን ማረፊያዎቻችንም ጭምር ናቸው። ሶሻል ሚዲያ ላይ አንዳንድ ጊዜ የምናጋራቸውን ነገሮች ትንሽ ማስተዋል ብንጨምርባቸው መልካም ነው። ምክንያቱም ከታች የሚመጣ ጄኔሬሽን አለ። ሲቀጥል የሰውንም የግል ህይወት ጉዳይ በጣም እየተነካ ነው እና አርቲስቶቻችን በነፃነት ያላቸውን ነገር ሼር እንዳያደርጉንም ጭምር ነው እየሆነ ያለው። አብዛኛው ሰው ሁሉም የራሱን አመለካከት ነው የሚያጋራው። እነዚህ አይነት ነገሮች ግን የእነሱንም ህይወት አፌክት ሊያደርግ ይችላል ተብሎ ቢታሰብበት በጣም መልካም ነው ባይ ነኝ። የሁለቱንም በፖዚቲቭ ማየት ካስፈለገ ማየት ይቻላል። ይህንን ያክል ከተናገሩት የሆነ ነገር ተወስዶ ወይም ደግሞ የሳያትንም ዘመናዊ የሆነ አለባበስ በጣም ኦፕን የምንለው እንደ ሀገራችን ባህልን የማይደግፉ አለባበሶች የሚለበሱበት ሰዓት ላይ ያለ ነው እና እነሱንም አለባበሶች ልክ አይደሉም ብለን ይሄኛውንም አለባበስ ልክ አይደለም ብሎ መሄድ ከባድ ነው የሚሆነው። ሶሻል ሚዲያው ላይ ሄትን የምትዘሩ ሰዎች በጣም መረጋጋት ያስፈልጋል ብዬ አስባለሁ። ምክንያቱም ከታች የሚመጣውንም እየበከልን እኛም እየተበከልን ብዙ ደስ የሚሉ ነገሮችን ከአርቲስቶቻችን ከኢንፍሉዌንሰሮቻችን እንዳንቀበልም ጭምር እየሆነ ነው። መሰረት መብራቴ ፌስቡክ ላይ ያጋራችው ጽሁፍ ላይ ጽሁፏን ወደ ማጠናቀቂያው ላይ የጻፈችው ጽሁፍ ነበረ። ወንድሞቼ ብዙዎቻችሁ የሴትነትን ክብር በአግባቡ ተረድታችሁ መልካም አባት ወንድም ባል እንደሆናችሁ ባውቅም አንዳንዶቻችሁ ሴትን በክብሯ በማሳነስ ልቧን በመስበር እንቁ ጊዜዋን በከንቱ በማባከን በማስለቀስ ግራ በማጋባት ዋጋዋን በማጎሰስ በማጎሳቆል አቢዩዝ በማድረግ በመድፈርና በመግደል ወንድነታችሁን የምትለኩ ሁልጊዜም ቢሆን እናታችሁን የ9 ወር ቤታችሁን እምዬን አስቡ። የፈጣሪን ፍርድ እንዳለ ሳትዘነጉ ሴትነትን በማዋረድ የሚገዝፍ ወንድነት የለም። የሴት ራስ የሴት ክብር ወንድ ልጅ እንደሆነው ሁሉ ሴትም የወንድ አክሊሉ ከእግዚአብሔር የተሰጣችሁ ረዳቱ ሙላቱ ናት። እናም እባካችሁ ጎናችሁን ውደዱ፣ ተንከባከቡ፣ አክብሩ፣ በብዙ እጥፍ እንድትከበሩ የሚልም ጽሁፍ ነበረው። መወራት ያለበትን ተትቶ መወራት የሌለበትን የተለመደ ማንኛውም ሰው ግል ህይወቱን ወይም ደግሞ የገጠመውን ነገር የሚያጋራውን አይነት ማጋራት ያጋራችውን ሳይሆን ከታች የጻፈችው ይሄ ጽሁፍ አብሮነት የሚያስፈልገውና አብረናት ልንጮህለትና ልክ እንዳልሆነ በትክክል ሁላችንም ደግፈን ይልቁንም ደግሞ ይህንን ጽሁፍ በመጻፏ ልናመሰግናትና ለብዙዎችም አድሬስ እንዲሆን ማድረግ የነበረብን ሁኔታ ነበር መታየት የነበረበት። መሰረት የሚያጋራችውን ጽሁፍ ያጋራችበት የግል ምክንያትም ይኖራታል ብዬ አስባለሁ። በትክክል ሳያትም የራሷ የሆነ የግል መብት አላት። የራሷን አለባበስ ስታይል መከተል ትችላለች። ዘመናዊው ሲለበስ ዘመናዊ ለምን ተለበሰ ይባላል። ይሄኛው ባህላዊ የማይደገፍም ከሆነ ከባድ ነው የሚሆነው። አሁን ላይ እንደውም በጣም ወጣ ያሉ በሀገራችን ያልተለመዱ አለባበሶችን የምናይበት ጊዜ ላይ ያለ ነው። ስለዚህ የሆነ ያክል የሶሻል ሚዲያ ጫጫታ እንጂ የሳያት ጉዳይ ይህንን ያክል በታሰበው መልኩ ነገሩ ገኗል ብዬ አላስብም። እንደዚሁ ግን ዛሬ ሶሻል ሚዲያ ላይ ወዲያ ወዲህ ሲል ስለነበረ የሷ ጉዳይ በዚያ አመለካከት በትክክል ያለ ሰው ካለ ልክ እንዳልሆነ አድሬስ ለማድረግ ያክል ነው። የመሰረትም ይልቁንም ሞር አተኩረን ልናየው የሚገባው የነበረው
በስተመጨረሻ ላይ ያጋራችሁ ስለ ሴቶች የሚሉትን ነገሮች እነሱ ነገሮች ላይ ሞር ትኩረት ተሰጥቶ ቢታይ መልካም ነው ባይ ነኝ። ለማንኛውም ኢሹዎቻችንን በጥቂቱም ቢሆን ነካክተናቸዋል ብለን እናስባለን። ለተሸላሚዎች በሙሉ እንኳን ደስ አላችሁ። ቲክታክ እንግዲህ ከዚህ በኋላ በጣም በእጅጉ ከባድ እንቅስቃሴ ውስጥ የሚገባ ይመስለኛል። በብዛት አዳዲስ ስራዎችንም እያየን ያለንበት ጊዜ ነው። የሚቀጥለውም ዓመት እንደዚሁ መልካም ያደርግልን፣ ፈጣሪ ለዛ ያደርሰን ሁላችንንም። ዛሬ ትንሽ ነካ ለማድረግ ያሰብናቸው ሀሳቦች እነዚህ ናቸው። ከዚህ በኋላ በቋሚነት ሰሞኑ በሚል እናንተ ጋር የምናደርሰው ፕሮግራማችን ይሆናል ከዋርካ ኔትወርክ። ይህ በሰሞኑ ምን ተፈጠረ ሶሻል ሚዲያ ላይ የሚለውን የምንዳስስበት ፕሮግራማችን ነው የሚሆነው። ሌሎችም ስራዎችም ወደ እናንተ ይዘን እየመጣን ስለሆነ ዋርካ ኔትወርክን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳይረሳ፣ አብሮነታችሁ እንዳይለየን። እንደዚሁም የሰሞኑን ኢሹዎች እንዴት እንዳያችሁት የእናንተን አስተያየትም ኮመንት ላይ እንጠብቃለን። አብራችሁን ስለሆናችሁ እናመሰግናለን። እነዚሁም ሀሳብ አስተያየታችሁን ኮመንት ላይ እንድታጋሩን፣ እናንተም ከእናንተ ፐርስፔክቲቭ እንዴት እያያችሁት ነበረ ቲክታክ ክሬቲቭ አዋርድን፣ ማንን ስትደግፉ እንደነበረ። ሰላም ቆዩ።